ዱባይ ላይ በመዳም ወርቅ ሰረቅሽ ብላ በር ነቅለው ሊገሏት ሳሪና ሞኒት ደረሱላት። ጀግኖች በጣም ነው ደስ የሚለው። ብቻ ያሳዝናል የነበረው ሞመንት። ወይኔ አምላኬ ወይ 20 ሰው በተሰበሰበበት የነበረው ሞመንት ብታዩ በስማም በጣም ነው የሚያስደነግጠው፣ በጣም ነው የሚያርበተብተው። ብቻ እግዚአብሔር አምላክ እንኳንም አተረፋት። እንግዲህ እቺ ልጅ ያው እነዚህ እነ ሙኒት እነ ሳሪት ሁሉም ተባብረው ሚዲያ በመኖሩ ሁሉም ሰው ተባብሮ ስላዳናት የምር በጣም ደስ ያለኝ። እግዚአብሔር አምላክ ደግሞ ሁላችንም በያለንበት ይጠብቀን። ብቻ በቃ እንዴት እንደሚያስፈራ ጩኸቷ ምናምን እስማም ነፍስ ውጪ መስገቢ እና ያሳዝናል ከምንም በላይ። እንግዲህ ያልወሰደችውን ወሰድሽ በማለት እንግዲህ ያስባችሁታል። ተሰብስበው አይደለም እነሱ ዱላ ቀርቶ ጩኸታቸው ብቻ የሆነ ፌንት የሚያሰራ እኮ ነው የነሱ። የምሬን የምላችሁ በጣም ነው የሚከብደው። ያው እነዚህ ሙስሪዎች በጣም ከባዶች ነቀዞች ናቸውና ሁላችሁም ሙስሪ ቤት ያላችሁ የምትሰሩ ያው ጥንቃቄ ማድረግ አለባችሁ። መጀመሪያ ያው 5000 ድርሃም አለች። ቀጥሎ ደግሞ ወርቅ 2 ወርቅ ነው፣ እዚህ የጣት ወርቅ 2 ነው አስቀምጬ ሄድኩት። ስመጣ ከቦታው እንዳላጣ ብላት ለምን ሄደች? ለምን እንዳላጣው ሳለቻት ነገር ማንሻ አይደለም ራሷ ያቀደችውና እነሱ ያው ነገር ካቀዱ የፈለጋቸውን ማለት ይችላሉ። እና በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። በዚህ አጋጣሚ ያው ሁላችንም ጥንቃቄ ማድረግ አለብን። ሰው ልጅ ከሰው ነው የሚማረው። ገባችሁ? ነገ በነገ ነው። የምር ከምንም በላይ ደግሞ እንደዚህ የሆነ በቃ የሴት ጀግና ደስ አይላችሁም? ብቻ አሁን በየቲክቶክ ላይ እየተቀወጠ ነው ብታዩ በጣም ነው ብቻ አላቅም። እግዚአብሔርን እንደዚህ አይነቱ ሰዎችን ያብዛለን። እኔ ጀግኖች ካየውኝ ሳላደንቅ አላልፍማ። በቃ ትላልቅ ቲክቶከሮችን ምን ማድረግ አለብን? ፎሎ ማድረግ አለብን፣ ኮኔክት ማድረግ አለብን። ራሳችንን ለማዳን ስልክ ሊኖረን ይገባል። ከምንም በላይ እንደዚህ የሆነ ችግር ባላሰብነው አጋጣሚ ያው ሰው ነን፣ ፈተና በምንኛው ደቂቃ እንደምትመጣብን ስለማናቃት ግድ ደግሞ የጓደኞች ስልክ የሰው ስልክ ሊኖረን ይገባል። ቢያንስ እንደዚህ በቃ ከሚዲያው በጣም በቃ መጥፋት የለብንም። በአጠቃላይ ምናቃቸው እነዚህ ታዋቂ የሆኑ ሰዎችን ብንችል ከነሱ ጋር ኮኔክት ብናደርግ ቢያንስ የሆነ ችግራችንን እንኳን እንዲቀረፍልን ይረዱናል ማለት ነው። ሞኒት በጣም ጀግና ብዬሻለሁ። እነ ሳሪ እነ በዚህ አጋጣሚና ሀቢባ የምር በጣም ዱባይ ላይ በጣም ብዙ ጀግኖች ሴቶች እያየኝ ነው። የእውነት የሴት ወንድ የሚያስንቁ ሴቶች እግዚአብሔርን ማን የትኛው አሁን በሰው ሀገር ላይ እንደዚህ ተጋፍጦ ሄዶ የአንድን ህይወት የሚያተርፍ ማን ነው? የምር በጣም ነው የሚገርመው። እንግዲህ ሰቆጣውን አይታችሁታል። ትላንት ለቀኩት ቪዲዮ ሁላችሁም ደግሞ አይታችኋል። መቼም ስክሮል ስታደርጉ የሰማችሁትን መቼም የተሰማችሁ ሁላችሁም ስሜቱን ታውቁታላችሁ አይደል? እኔ በራሴ በቦታው እኔ ቦም ብዬ ሳስበው ስማሙሉት እንዴት እንዳደረገኝ ምን አምላኬ። እኛ ስደተኞች ብቻ የስደት ነስውልኝ እንደተሰቃየች በጣም ነው። ሀገራችን እኮ ደሃባቱን እየተሰደድን እንደዚህ ባልተሰቃየን ነበረ። እና ያው እግዚአብሔር አምላክ ፈቅዶ እህታችን በመትረፋ በጣም ደስ የሚል ነገር ነው የተሰማኝ። ሄዳ ካንስሌሽን ተቀብላ ነፃ አውጥታት
ኢሳት ምናምን ስትሄድ በቃ ከዛም ደግሞ የነበረውን ከመጀመሪያ የነበረውን ስናይ በቃ እንዴት ነው ልባችሁ የሆነ እንዴ ነው ልባችሁ ልትወጣ እኔ እንጃ እንደ ራሴ ልቤ በቃ እንዲህ ልትሰነጠቅ ነው የሚቀራት ነገር የለም። በቃ እንዴት እንደተሰቃቀኩ በቃ ጩኸቷ መስማም በሩን ዘጊው ያዡ ምናምን ስትል እኔ ለራሴ ሰቅቀኝ በቃ ከምንም በላይ እነሱ በሯን የክላሷን በር ሰብረው እንግዲህ ሽንት ቤት ነው እቺ ልጅ ያለችው። እግዚአብሔር ደግሞ ቸር ነው የምር እንደዚህ ድምጿ እንደዚህ ተሰሚነት ማግኘቱ ቶሎ ሰው በመድር እንደ ስለደረሰላት በራሱ በጣም እድለኛ ናት የምር። እግዚአብሔርማ አንዳንዴ እኮ የምትሰቃይን ነፍስ እንደዚህ ይረዳል እውነት። እኛ ለደቂቃ እኮ አምላካችን አይለየንም፣ ከሌለን የለንም ነው ማለት እና ያለ ስራችን ምንም አንሆንም፣ ነፃ እንወጣለን። ስራችንም ከሆነ ደግሞ የጥፋታችን ልክ እናገኛለን ማለት ነው። ሁላችሁም ለሚመስላችሁ ወደፊት እንደማይመስላችሁ አውቃችሁ ይህ የሆነ ነገር ላለመንካት ራሳችን ጥንቃቄ ምንም ነገር የሆነ ኮተታቸውን ዝር ብላችሁ ራሱ እንዳታዩ። ገና እንኳን እንዲህ ስትመለከቱ ሌላ ነገር ያሰባችሁ ነው የሚመስላቸው እነሱና ምንም በቃ ኩርት በሉ። ከድህነታችን በስተቀርኛ እናውቀዋለን ኩራታችን በሰው ነገር እንደማንል እናውቀዋለን አይደል እንዴ? ሰርተን የራሳችን ላብ ራሱ የተቸገረ ስናይ፣ የተራባ ስናይ፣ የተጠማ ስናይ ለማገዝ እንጂ አይደለም እንኳን የነሱን ሀቅ ልንወስድ ቀርቶ ነው። እና ኢትዮጵያ በዚህ አትታማም። በጣም ነው የምኮራው እና ኮራባችኋለሁ። ነፃ በመውጣትሽም በጣም ደስ ብሎናል። እና ደግሞ ያው ኢትዮጵያ ላይ ሁላችንም ያው ለፍተን ጥረን የምንኖር ህዝቦች ነን። ደስ የሚለው ነገር ከድህነታችን ውጪ እና ዱባይ ላይ ደግሞ ያው ህግ ያለበት ሀገር ቢሆን ስለሆነ ማንሽም ሁልሽም ወረቀት እንኳን ባይኖራችሁ የሊቨር ስልክ ሊኖራችሁ ይገባል። የጓደኞች ትላልቅ ሚዲያዎችን የምር ለካ ሚዲያ እንደዚህ እንደሚጠቅም ራሱ አስባችሁታል? ስንቶቹ ናቸው እየዳኑ ያሉት? እና እንደዚህ ሚዲያ መጠቀም መቻል አለብን እላችኋለሁ። በተቻላችሁ አቅም እነሱ እንደተናደዱ ይሁን ነገር እንደተናሆኑ ግልፍ ብላችሁ ምናምን ለመናገር መልስ ለመስጠት ምናምን አትጣጣሩ። ገባችሁ? ያችን ደቂቃ ያችን ሰከንዷን ለማሳለፍ ክላሳችሁን ዘግታችሁ ቁጭ በሉ፣ ዝም በሉ። በቃ በዝምታ ውስጥ ብዙ የሚያልፉ ነገሮች አሉና እና እንደተናደዱ መልስ አትስጧቸው እና ጥንቃቄ አድርጉ። በቃ ከምንም በላይ ጥንቃቄ ማድረግ አለብን። ስንት ደጋጎች እንዳሉ ስንት አረመኔዎች አሉ፣ ከኛም ከራሳችን ጭምርም ማለት ነው። እና እንጠንቀቅ። ምንም ለማይጠቅመን ነገር እኛም ስማችን ማስጠፋት የለብንም። እነሱም ደግሞ ስማችንን ያለ ስራችን ሊያጠፉ አይገባም ማለት ነው። የእጇን የዋጋዋን ታገኛለች። እንግዲህ አንዲት ኢትዮጵያን እንደዚህ ደብድባ እንደዚህ አሰቃይተዋል። ደግሞ ለአንድ እኮ ቢሆን ችግር የለም፣ ለ5 ለ6 አንዱ ከተነሳባችሁ ሁሉም ናቸው በቃ አንዴ የቤቱ ግልብጥ ነው የሚለው። ይሄ የታወቀ ነው። እና ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ አድርጉ።